ፍሬው ያማረ እንዲበዛለት እርጉዝ ነኝ። አባት ደስ ይለዋል ልጅ ሲወለድለት። አባቴ ውሸት ነው። እኔ እናንተን ለማጣላት ተብሎ የተሰራ ሴራ ነው። ውሸት ነው። አባቴ እርጉዝ ነኝ። ዝም በይ። ያለፈው ክፍል ላይ አብዛኞቻችሁ በሳምንት 3 ቀን ድራማው እንዲሆንልን ብላችሁ ጠይቃችሁ ነበረ። እስቲ የስንቶቻችሁ ጥያቄ እንደሆነ ለማየት ያክል ኮሜንት ላይ አዎ በሳምንት 3 ቀን ይሁንልን እያላችሁ ኮሜንት ማድረጋችሁን አትርሱ። በዛሬው ክፍል ላይ የዲናን መጨረሻና ሌሎችን በክፍል 72 የሚፈጠሩትን ነገሮች በዚሁ ቪዲዮ እናያለን። በሌላ በኩል የዲናን ውርደት ለማየት የጓጓችሁ እስቲ ቪዲዮን ላይክ እያደረጋችሁት ብዛታችሁን አሳዩኝ። በሌላኛው ደግሞ ማርኮንና እዝራ ድጋሚ ሊያጣላቸው የሚችል ነገር ሊፈጠር ነው። ማርኮን እህቱን ለተንኮልም ቢሆን እዛ ቤት ካስገባት በኋላ አሁን ላይ ሳይጸጽተው አይቀርም። ይሄን ያልኩበትን ምክንያት ታውቃላችሁ። እዝራ አይኑን እሷ ላይ ጥሎባታል። እዝራ ይሄን ነገር ያርግ እንጂ ልዩ ደግሞ በጎን በኩል በጣም እየተናደደች ነው። እዝራ ለሌላ ሰው ያለውን ትኩረት በጣም እያበዛችሁ ሲመጣ ይህንን ማለት ልዩ ደግሞ እንዴት እኔን ትቶ ሌላ አዲስ የመጣች ሴት እንደዚሁ ያያል ትለዋለች። በጣም ያናደዳትና ብዙዎቻችሁ ደግሞ የሷ ባህሪ ሊያናደዳችሁ የቻለው ሌላኛው ምክንያቱ እሷን ልጅቷን እያሰቃየቻት መሆኑ ነው። ልጅቷ ምንም እንኳን ዘንጣ እስካሁን ድረስ ባያያትም እዝራ በራሱ በኩል ሲያስብ የነበረው ሳትዘንጥ እንደዚህ ያማረባት ልዩ የምትመስል ሴት በኋላ ደግሞ ስታምር ወይንም ደግሞ ለብሳ ሲያያት ምን ልትሆን እንደምችል መገመት አይችልም። በሷ በኩል እየተሸነፈ ነው እዝራ ምንም እንኳን ወንድነቱን እስካሁን ድረስ እያስጠበቀ ቢሆንም። ይህን ነገር ያየው ማርኮን አጠገቡ ተቀምጦ እንዴት እህቴ ላይ ያፈጣል ብሎ በጣም ሲበሳጭበት ነበረ። ከአንዳንድ ያየው ብዙ ሰዓት እሷ ላይ እንዳፈጠጠ ሲያውቅ ማርኮን እህቴን እያየ ባይሆን አይንን ጉልጉዬ ማውጣል እያለ በወዱ ሲያወራ ሰምታችሁታል። በዚህ ሁኔታ ላይ ድጋሚ ሊጣሉበት የሚችል ነገር ይፈጠራል ማለት ነው። ማርኮን መልካሙ ዜና እሱ ጋር ያለው ለእህቱ ከዚህ በኋላ መቆርቆር ሲጀምር፣ እህቱ ደግሞ ብቸኛው እሱን ከዚህ ባህሪው ልታስወጣው የምትችለው ልጅ ናት። እንዳያችሁት ከሆነ ማርኮን እዛ ቤት ውስጥ ያስገባት እሷን ሊጠቀምባት እንደሆነ እዛ ቤት ከገባች በኋላ ነው ያገባት። ነገር ግን ወንድሟ ላይ ምንም አይነት ቂም አልያዘችም። ያኔ እዝራ እጁን ከሰበረው በኋላ ለወንድሟ ተቆርቋሪ ሆና እሱን ምን ሆንክብኝ ምን ሆነህ ነው ምናምን እያለች ለማጽናናት ስትሞክር እጅ ከዚህ ምናምን ብሎ ሲቆጣት ልክ እንደ እህትና እንደ ወንድም ነበር ያደረጋቸው። በሌላ በኩል ወደ ዲና ጉዳይ ስንመለስ እሱ በስጦታ መልኩ ያስቀመጠላትን ነገር ለመክፈት በጣም ጓጉታ ስትቸኩል አይታችኋታል። ይሄኔም እሱ የተረዳው ነገር አብርሃም እቺ ልጅ ከኔ ይልቅ ገንዘብ ወዳድ እንደሆነች በደንብ ደርሼበታለሁ ብሏል። አብርሃም ቆይቶም ቢሆን ከነቃ አሁን ላይ ግን ወደ ኋላ የሚመልሰው ነገር ያለ አይመስለኝም። እሷ እርጉዝ እንዳልሆነች ያውቋል። ነገር ግን ብልጥ ልትሆንበት የምትችለው ወይንም እዛ ቤት ውስጥ ልትቀጥልበት የሚችል ሌላ ምክንያት እንዳላት ትርሱ። አሁን ነገሩን አውቋል። እሷ እርጉዝ እንዳልሆነች ስጦታውን ሲሰጣት እዛ ውስጥ የነበረው ወረቀት እንደሆነ እሱም ጅምር ያውቀዋል። እሷ ግን ያሰበችው መኪና ሊሰጠኝ ነው፣ ገንዘብ ሊሰጠኝ ነው እያለች ስትስገበገብ ነበረ ገና ከውጭ ስትገባ። አሁን ነው አሪፍ አርጎ የሚሰራላት። ልክ እንደከፈተችው ወረቀቱን ስታነበው የእሷ እርጉዝ እንዳልሆነች የሚያሳይ የምስክር ወረቀት ቢሆንም ግን እሷ ለመከራከር ዝግጁ ሆናለች። መጀመሪያውኑ መታጠቢያ ክፍል ብቻዋን ስታወራ እንደሰማችኋት ምን አስቦ ነው የእርጉዝ ልብስ የገዛልኝ ብላ ራሷን መጠርጠር ትጀምራለች። ምናልባት ይሄ ነገር ሆኖ ከሆነ ቶሎ ብዬ መቋቋምበት ሌላ መንገድ መፈለግ አለብኝ ብላ ስትቸኩል ወይንም ደግሞ ስታወራ ያ ማለት ነገሩን እንዳለ አውቆብኝ ከሆነ ሌላ መንገድ ማዘጋጀት አለብኝ ስትል ነበር። ስለዚህ እሱ እርግዝናውን እንኳን ባያውቅ ሌላ ምክንያት ለማቅረብ እሷ ዝግጁ ሆና ነው የመጣችው። አብርሃምን ከአንዳንድ ልትለው የምትችለው ሌላ ነገሮች አሉ። ለምሳሌ ስቅስቅ ብላ ያለቀሰች ማርኮን እባክህን እኔ እውነትም እርጉዝ ነበርኩኝ
ግን ከቅርብ ጊዜ በኋላ ወይ እንደዚህ አድርገውኝ በመድኃኒት እንደዚህ ሆኜ ልጁን አወረዱብኝ። ከዛ አንተ እንዳትጎዳ ብዬ ደግሞ እኔ አንተን እየዋሸውኝ ቀጠልኩኝ። ይህን ሁሉ በደል ያደረሱብኝ እነዚህ ናቸው ብላ ምናልባት መበቀል የምትፈልጋቸውን ሰዎች የሷ ጠላቴ ናቸው የምትላቸውን ሰዎች እየጠራች መድኃኒት አርገውብኝ ነው ብላ ልታወራና ጥፋተኛዋን ወደ ሌላ ሰው ልታዞር ትችላለች። አብርሃም ከዚህ በፊት በጣም በቀላል ምክንያቶችና ተንኮሎች ሲታለል ነበረ። ምናልባት ይሄኛውም እሱ ሊሸውደው ይችልና አምኗት ሊቀበላት ይችላል። ነገሩ ስቅስቅ ብላ ካለቀሰችና በደንብ ድራማዋን ከሰራች ልታልፍ ትችላለች። አብርሃምም ድጋሚ ስህተቱን ይሰራ ይሆናል። እንደዚሁ እያለ እዛው ቤት ውስጥ ያለው የሷ ትክክለኛ ፍቅረኛ ማርኮን ነገሩን እዛ ጋር እንዳይባባስ እዛው ሌላ ምክንያትና ድራማ አንድ ላይ ይሰራሉ። በዚህ ሁኔታ ላይ ማርኮን የሱ ነገር የሚታወቅለትና እቺም ልጅ ምን ያህል አስመሳይ እንደሆነች እያየ መጥቷል። ትክክለኛ የኔ ፍቅረኛ ነች፣ ነገር ግን እንደዚህ እያስመሰለች ሳያት ምናልባት እኔንም በዚሁ መልኩ ድራማ ልትሰራብኝ ትችል ይሆን እያለ መጠርጠር ይጀምራል። ምን ይታወቃል፣ እሱም ቢሆን ጥሏት ይሄዳል። ዲና ለአንዴና ለመጨረሻ ጊዜ ብቸኛ ትሆናለች ማለት ነው፣ ከማንም ወገን ሳትሆን። ወደ እዝራ ጉዳይ ስንመጣ እዝራ እዛ ቤት ውስጥ ምን ያህል ሰዎች እንደሚፈሩት ታይቷል። እሱም ቢሆን እንደዚህ በጣም እየጎረረና አጠገቡ እንኳን ማርኮን ተቀምጦ ምንም አይነት የፍርሃት ምልክት የማይታይበት ሰው ነው። ልዩን እየቀየራት መጥቷል። ልዩ ከዚህ በኋላ ባህሪዋ እየተቀየረና ፍጹም ላትወዷት የምትችል ሴት ልትሆን ትችላለች። ይሄን ያልኩበትን ምክንያት ታውቃላችሁ። ገና ካሁኑ በንግግሯ ብዙዎቻችሁ ተናዳችኋል። እዚህ ቤት ምስኪኗን የገባችዋን ልጅ ወይንም ደግሞ የማርኮንን እህት ለማሰቃየት ሞክራ ነበር። በሷ በኩል ንዴቶች ምናምን ተደራርበውባት ቢሆንም ግን በንጹህ ልቧ ቢሆን ማናቸውንም እንደማትጎዳ ያስታውቃል። ራሷ እንዳለችውም ከሆነ አንዴ ለምንድነው እንደዚህ አይነት ልብስ ለብሰሽ የምትመጪው? ለምን አምሮብሽ አልመጣሽም እያለች ስትቆጣት ነበር። እውነት ከዛ በፊት ግን እንደዛ ለብሳ ባይሆንና አምሮባት ብትመጣ ኖሮ ከዚህ የበለጠ ትናደር ነበር። በዛም አለ በዚህ እቺኑ የማርኮንን እህት በቃ እንደዚህ ስትሆኚ እንደዚህ አያምርብሽም፣ እንደዚህ አታድርጊ እያለቻት ማሰቃየትን ጀምራ ነበር። ለራሷም የሆነ ሰዓት ላይ አሁን እቺ ልጅ ምን አርጋኝ ነው እንደዚህ አርጊ ምላት እያለች ስትናደር ነበር። የወደፊቱን ባናቀውም እንግዲህ አሁን እዝራ የመጀመሪያውን ስጦታ ሁሉም እያየ ለሷ ሲሰጣት ወንድሟም ጭምር ምንም ማድረግ አልቻለም። እሷም እሺቷን ተቀብላ ነበር። እቺው ልጅ ሜርሲ ትባላለች። ወደዛ ቤት የገባችው በግድም ቢሆን ግን ሰራተኝነት የሷ ስራ አይደለም። አስቡት፣ እዝራ በደንብ እያወቃት ሲመጣ እሷ ሰራተኛ እንዳልሆነችና ተማሪ እንደሆነች ጭምር በዛ ላይ እንደዚህ አይነት ስራ ሰርታ እንደማታውቅ ሲያውቅ የበለጠውን እየወደዳት ይመጣል። ግን እሷ ክብሯን እንደዚህ ዝቅ አድርጋ እስካሁን ድረስ ያለችውና ችላ ማለቷን እንዳለ ይገርመዋል። ልጅቷ የሚገባት ሌላ ቦታ ነው። አሁን የተሳሳተ ቦታ ነው ቁጭ ያደረጋት የገዛ ወንድሟ። ባለቀ ሰዓት ያየነው የልዩንና የሙልጭን የመጨረሻ ግንኙነት ነበረ። ብዙዎቻችሁ እያላችሁ የነበረው ልዩ ከዛ ከእዝራ ጋር ያለሽን ነገር እረፊ፣ ላንቺ የሚሆንሽ ሙልጭ ነው። ሙልጭ ምን ያህል እንደሚወዳትና እንደሚያፈቅራት አይታችኋል። ፍቅር እንደዚህ ነው። የወደደን ትቶ እኛ የምንወደውን ስናሯሩጥ የሚወደደን ደግሞ ከኋላ ያንከራተትን መከራው እናበለዋለን። ስለዚህ ለሷ የሚሆናትን ሙልጭን በደንብ ትረዳው። የመጨረሻ ጊዜ ውጪ ወጣ፣ እሱም ቢሆን ፊት ለፊቷ ቆሞ አበባ ሊሰጣት እየተንቀጠቀጠ ነው። ያኔ ምናልባት ተስማምታ ወደሱ ከተመለሰች እቺው ደግሞ ሜርሲ የምትባለው ልጅ ወይንም ቆንጂዋ የማርኮን እህት መሰቃየቷን ታቆማለች። ልጅቷ ምንም በማታውቀው ልዩ እያሰቃየቻትና ስታመናጭቃት አብዛኞቻችሁ አይታችኋል። ሊመለስ ይችላል። የዲናን ውርደት የመጨረሻው ክፍል ላይ በምን መልኩ ልናየው እንችላለን? መጨረሻው አብርሃም ያንን ስጦታ እንደታሰበውም ከሆነ እሷም ስለጓጓችለት ስጦታውን እንክፈተው እንጂ ብሎ ይጠይቃታል። ገንዘብ ነው ወይንስ የቤት ካርታ ቁልፍ ነው እያለች እየጓጓች ወዲያውኑ ወረቀቱንና ያንን
ጊፍት ስትከፍተው ውስጡ ያለው ደብዳቤ እንደሆነ ሲገባት ለማንበብ ስትሞክር ወዲያውኑ እየደነገጠች ፊቷ ላይ እየተቀየረ ይመጣል። አብርሃም ያኔ ነበረ ፍሬው ያማረለት እያለ እሷን እያስፈራራ እንደሆነ ሲገባት ወዲያውኑ ጥያቄ ሳይጠይቃት እሷ የምትለው እባክህን አብርሃም እኔ የምር አርግዣለሁ፣ ይሄ የውሸት ደብዳቤ ነው እያለች እሱን ለማማለልና ለማታለል ትሞክራለች። ሌሎቹ እዛው ግራ ገብቷቸዋል። እዝራም ቢሆን ምንድነው እየተፈጠረ ያለው ማለቱ አይቀርም። እነዛም ፊት ለፊት ላይ ቀድመውኑ ለማሳመን የሞከሩት እነ ርብቃ አብረው አጠገቡ ያንን ድራማ ለማስቆም ይሞክራሉ። አብርሃም እባክህን ተሳስተ ምንም ነገር ማድረግ የለብህም፣ ይህን ነገር አብረን እንፈተዋለን፣ ይህን ነገር ተረጋግተን መነጋገር አለብን እያሉ ቢነግሩትም እሱ ግን ንዴቱ ያሸንፍበትና ዲናን የሚያንቃት ይሆናል። እዛው ያለው ማርኮን ራሱን መቆጣጠር ስለማይችል መሃላቸው ገብቶ ሁለቱን ለማለያየት ይሞክራል። ምናልባት ማርኮን በዚህ መሃል ላይ የሱም ትክክለኛ ማንነት ሊጋለጥ ይችላል። አሊያም ከሷ ጋር የሚያገናኘው ነገር እህቴ ነች ብሎ ነገሩን እዛው ሊሸፋፍነው ይችላል። እህቴ ላይ ምንም ነገር ማድረግ አትችልም ብሎ ይዟት ይወጣል። እና አብርሃምም ቢሆን የታለለው ነገር አለ። ትክክለኛ እህቱ እሷ ሳትሆን እዛው አጠገቡ የነበረችዋ ሜርሲ ወይንም ደግሞ እቺ ቆንጂየዋ ልጅ ነች። በዚህ መሃል ግራ ይገባቸውና እዚሁ ያሉት እነ ርብቃ ነገሩን በማታለል ወይንም ደግሞ ለማወቅ ጉጉት ባላቸው ጊዜ የማርኮንን የጀርባ ታሪክ በደንብ አድርገው ሊያጠኑት ይችላሉ። ምን ይታወቃል፣ ቀድሞ ሊደርሱበት ይችላሉ። ሜርሲ ወደዛ ቤቱ ሳገባ በፊት ከእናቷ ጋር በጣም ጥብቅ የሆነ ግንኙነት እንዳላትና እናቷም በትንሹ እንደታመመች ጭምር እሷን ለማሳከም ብዙ ጥረት ብታደርግም ግን ሳይሳካላት ቀርቶ እናቷ እንደመከረቻትም በቃ ትምህርቷን ቶሎ እንድትጨርስና የሷ ስኬት የሷ ደስታ ሊሆን የሚችለው አንቺ ትምህርትሽን ስትማሪልኝ ነው ብቻ ብላ አሳምና ከዛ ቤት እንደላከቻት፣ ማርኮን ግን በተቃራኒው ትምህርት ላስተምራት ብሎ ከተቀበለ በኋላ ወደዚህ ቤት እንዳስገባት ጭምር ለእናቷ እስካሁን ድረስ ትምህርት እየተማርኩ አይደለም ወንድሜ እያሰቃየኝ ነው ብላ ያልተናገረችው እናቷ ላይ የባሰውኑ ሌላ በሽታ መጨመር ይሆናል ብላ ነበረ። እኔ እየተማርኩ ነው እናቴ አንቺ አታስቢ እያለቻት እስካሁን ድረስ አብረው ያሉት። በዚህ ሁኔታ ላይ እንግዲህ የመጨረሻውን ክፍል ማርኮን በዚህም እህቱን ለማስተማር ቃል ይገባል። ሌላው ለእህቱ ያለውን ጊዜ እዛ ቤት ውስጥ ከዚህ በኋላ እንድትቀጥል አይፈልግም። እዝራ እየወደዳትና እያፈቀራት ስለመጣ ሌላ ነገር ስለሚመስለው አይ እህቴንማ እዝራ እንደዚህ ከሚያያት በማይሆን ነገር ከሚያደርግ ከዚህ ቤት ባስወጣት ይሻላል ብሎ ለእህቱ ለመጀመሪያ ጊዜ እያሰበ ይመጣል። ማርኮን በዚህ ሁኔታ ላይ እህቱ እንደዚህ እየተደረገላት እንደሆነና ወንድሟ እየተቀየረ እንደሆነ በጭራሽ እንዴት ታውቅ አይፈልግም። ስለዚህ እሱ በማያስበው መልኩና እህቱም ለሱ እንዳሰበላት በማይመስልበት መልኩ እሷን መርዳት ይጀምራል። በዚህ ጊዜ ድራማውን እንደዚህ ሞቅ እያለ ይመጣል ማለት ነው። እስካሁን ድረስ አብራችሁኝ ያላችሁ ሰዎች ለዚህ ቻናል አብዛኞቻችሁ አዲስ ናችሁና ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቅርቡ አብዛኞቻችሁ ጋር በደንብ እንተዋወቃለን። ኮሜንት ላይ አስተያየትና ሐሳብ የምታስቀምጡልኝ ሰዎች ከልብ አመሰግናለሁ። መልካም ጊዜ